ንግስት እሌኒ እኮ ጭራቅ ነች ማለት ነው። ደም ትጠጣለች። መስቀሉ እንደሚናገር ታውቃላችሁ አታውቁም? እኔ ጴንጤ ነኝ እና ጴንጤ ሆንክ እንደሆነ አይናገርም? እንደ እንጨት ሲናገር አይታጠቅም? ወጋው ድሮ ይናገር ነበር። የዛሬ 1 ዓመት እዛ ማረጋገጥ እፈልጋለሁ። ሜላ አሁን ነው የመጣ። እንኳን ደህና መጣ። ቢኒያው አለህ ገስት ላይ ካለው አለ በል። ስም ሲጠራ እንደ ክፍል ተማሪ የተኛ ተማሪ ካለ ማስወረድ አለብኝ። ይህንን ቀጥሎ የምናነባውን መስማት አለብን። መስማታችሁን ማረጋገጥ አለብኝ። ቢኒ አለህ? ቢኒ የትኛው የለንደኑን ወይስ የሳውዝ አፍሪካ? የለንደኑን የሳውዝ አፍሪካ የሳውዝ አፍሪካ የለንደኑ ሳለ እኔ እንኳ መግባቴ ነው። አልተኛም። አንተን ነው ቼክ ያደረግ ዳጊ አለም የለምም ነው ያው እንግዲህ በሁለቱም እያዝገና አለ ብዬ ያዝ። ኦኬ ኤደን አለሽ? እህትዬው ብራዊት አለው። ኤርሚ በደንብ አለሁኝ። ቦታ ካስፈለገ ግን መውረድ እችላለሁ። ችግር የለውም። እኛማ ጊዜ ነው ስም እየተጠራ ነው። እህቶች ደግሞ ቅመም ስለሆንን ቅመም ትንሽ ጠብ ቅመም ስለሆንን መቆየት አለብን። እኔና አብርዬ ሜላ ሰላም ይበልና እስቲ የሆነች ክፍል ላንብብላችሁ። ሜላ እንኳን ደህና መጣ ወንድምነት፣ ሰላም በል። እንኳን ደህና ቆየኝ ኤርሚ። እንዴት ናችሁ ወንድሞች እህቶች? ሁላችሁንም ሰላም ብያለሁ። ጌታ ጸጋ ከሁላችን ጋር ይሁን። ተባረክ ሜላዬ፣ ጸጋ ይብዛል። ኤርሚ እያወራ ከሆነ ሚውት ነው እንትን አይሰማም። እሺ እህትዬው አሁን መቀጠል እችላለሁ። እሺ ቴንኪው ሜላ እንኳን ደህና መጣህ። እዚህ ያላችሁ 550 ሰው እና ከበስተኋላም ቢሃይንድ ተደብቃችሁ የምትሰሙ ለምሳሌ መስቀሉ የተቀበረ ቀን ምን እንደሆነ ታውቃላችሁ? ምን እንደተፈጠረ እንዲህ ተፈጥሯል። ገጽ 39 ድርሳነ መስቀል እንዲህ አይነት ነገር ተፈጥሯል። ቁጥር 28 ላይ በሕያው በእግዚአብሔር ልጅ ደም የከበረ ዕፀ መስቀልን በዚያች በቀበሩበት ዕለት ጌታ ክርስቶስ አስቀድሞ በተሰቀለባት በዕለተ ዓርብ እንደተደረገው ድንቆች ተአምራቶች ተደረጉ። በመስቀል ላይ ተሰቅሎ ሳለ ጌታ የሆኑትን ተአምራቶችን አመልክቶ ታውቃላችሁ። በሰማይና በምድር የሆኑ ማለት ነው። የፀሐይ መጨለም፣ ጨረቃ ወደ ደምነት መለወጥ፣ እነዚህ ተብሎ የሚባለው ማለት ነው። በፀሐይና በጨረቃ በከዋክብት እንደዚሁም በምድርም ሙታን ተነስተዋል፣ መቃብራች ተከፍተዋል፣ እርዝኩዌክ የመሬት መናወጥ ሆነዋል። ልክ ነው። ፀሐይም ጨረቃም ወደ ማነው ፀሐይም ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ከየቦታቸው ከጠፈር ሰማይ ወደቁ። መቼ? መስቀሉ የተቀበረ ቀን ሰማይ ወደቁ። ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ፣ ከጠዋት እስከ ማታ ዓለሙን ሁሉ ጨለማ ሸፈኑ። መስቀሉ የተቀበረ ቀን አይሁድ የቀበሩት ቀን። አይሁድም ይህንን ድንቅ ተአምር ባዩ ጊዜ እጅግ ፈርተው ደነገጡ። ከጽንፍ እስከ ጽንፍ በአራቱም ማዕዘናት፣ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ማለት ነው። በአራቱም ማዕዘናት ዓለም ያሉ ነገስታት ከከበረ ዕፀ መስቀል ከተአምራቱ ግርማ የተነሳ ፈርተው ደነገጡ። እግር እኮ ምስራቅ አፍሪካ ላይ እግር ወክ ያደርጋል። በኦርቶዶክስ ቤተክርስቲያን ተጽፎ ማለት ነው። ማን ውሸት እግር አውጥቶ ይሄዳል። እዛ የሚሉትን ስሙ። እነዚህ ክፉዎች አመፀኞች አይሁድ ጊዜው የሚገልጸውን እስከሚገለጽ ድረስ የጌታ መስቀልን ከቀበሩት በኋላ ጌታ ኢየሱስ ክርስቶስን የሚያምኑ የክብር ባለቤት የሆነው የጌታ ኢየሱስ ክርስቶስን የሚወዱ ሁሉ የጌታ ክርስቶስን ዕፀ መስቀል ወዴት ወሰዳችሁት ብለው እንዳይጠይቋቸው፣ እንዳይጣሏቸው፣ ነገስታት መኳንን ስለ መስቀሉ እንዳይዘምቱባቸው በጌታ መስቀል አምሳል ቀለንጢስ ከሚባል እንጨት ሌላ መስቀል ሰሩ። ሽመሉና ጦሩንም ችንካሩንም በአንድነት አይነት አስመስለው ሰሩ። አጋንንት፣ ርኩሳን መናፍስት ሁሉ እነዚህ ክፉዎች አይሁድ በሰሯቸው ዕቃዎች ውስጥ የሚያድሩና የሚሰወሩ ሆኑ። ተመሳሳይ ሰሩና በዛ በተመሳሳይ ውስጥ ግን እግዚአብሔር ሳይሆን ያደረበት ሰይጣን አደረበት አይሁዶቹ በሰሩት ውስጥ እያሉን። ኦኬ እነዚህ ባላጋራዎች አጋንንት እንደ ሰው እየተናገሩ ህዝብን ሲያስቷቸው ጀመሩ። እንዲህም ይላሉ፣ ወደዚህኛ ወዳለንበት ኑ
እኛ ከደዌያችሁ ከሕማማችን እናድናችኋለን እንፈውሳችኋለን ይሏቸው ነበር። አጋንንቶቹ ማለት ነው። አይሁዶቹ በሰሯቸው ቅርጻ ቅርጾች ውስጥ ሆነው ወደዚህ ከደዌያችሁ እንፈውሳቸዋለን ይሏቸው ነበር። ይህንንም ቃል በሰሙ ጊዜ ሁሉ ሕዝብና አሕዛብ አጋንንት የሚናገሩትን ቃል እውነት ነገር መስሏቸው አመኑ። ይህንን ቃል በመድን ክርስቶስ ደም በከበረ መስቀል የተነገረው ቃል መስሏቸዋልና ክፎች አይሁድ ጥልቅ በሆነው ጉድጓድ ውስጥ እንደቀበሩት አላወቁምና አለ። በኋላ ቀጥሎ ያለውን ተሰማልኛል፣ እየደረስኩበት ነው። ዳግመኛም የክብር ባለቤት የጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል እንደቀድሞ ድውያንን እየፈወሰ ሕሙማኑን እየፈወሰ ሙታንን እስከ ማንሳት ኃይል እያደረገ ያለ መስሏቸው ነበር። ከነዚያ በዕቃዎች ያደሩ አጋንንቶች እኛ ከበሽታችሁ እናድናችኋለን እያሉ ጩኸት አበዙ። ሕዝቡም ይህን ቃል በሰሙ ጊዜ ጌታ ክርስቶስ መስቀል ሕመምተኞችን አስቀድሞ ሲፈውስ እንደነበረው ይፈውሳቸው ያድናቸውም ዘንድ የሞቱባቸውን ሰዎቻቸውን ያስነሳላቸው ዘንድ በሽተኞችን ሁሉ ያመጡ ነበር። አይሁዳውያኑ አስመስለው ወደ ሰሩት መስቀል ማለት ነው። ወደ እርሳቸውም አምጥተው ባደረሷቸው ጊዜ እነዚያ ተጻራሪዎች አጋንንት በላያቸው በማደር ሆዳቸውን በመንፋት አካላቸውን በማቁሰል በክፉ ደዌ ያለ ርኅራኄ አብዝተው የሚያስጨንቋቸውና የሚያሰቃዩቸው ሆኑ። መፈወሳቸውና መዳናቸውንም ተዉትና ሕማም በሕማም ላይ በላያቸው እየተጨመረ እነዚያ አጋንንት ሁልጊዜ የሚያስጨንቋቸው ሆኑ። የክብር ባለቤት በሆነ በጌታ በክርስቶስ ያመኑ ብዙዎች ሕዝብ ይህንን መቅሰፍት፣ መዓት፣ ሕመም፣ ጥፋትን በላያቸው በጸናና በበዛ ጊዜ የሚያደርጉት አጡ ካለ በኋላ አሁን ስማኒ ከዚህ ቀጥሎ ከዚህም በኋላ በእጆቻቸው እያጨበጨቡ እግሮቻቸው እያሸበሸቡ ዓይኖቻቸውን ወደ ሰማይ አቅንተው በመጮህ እንዲህ እያሉ ተጣሩ። የጌታ የክርስቶስ መስቀል ሆይ፣ መስቀል ሆይ፣ መስቀል ሆይ። እንደ ቀድሞ በራሱ የሆነ የክብር ባለቤት ከሆነው ከጌታችን ከአምላካችን ከኢየሱስ ክርስቶስ በተሰጠ ስልጣንና ኃይል አስደናቂ ታምራትን የማትሰራው ወዴት ተሰውረሃል? አሁን የጌታ መስቀል ነው እየተማጸኑት ያሉት። ወዴት ነው የተሰወርከው? የት ጠፋህ? የት ነው የተደበቅከው? ምን ነክቶ ነው? ምን አግኝቶ ነው? እንደ ቀድሞ ታምራትን እየሰራ አይደለም። የተሰጠህ እኮ ስልጣን አለ፣ ኃይል አለ። ከክብር ባለቤት ከጌታችን ከኢየሱስ ክርስቶስ በተቀበልከው ኃይልና ስልጣን በተሰጠ ስልጣንህ ለምንድን ነው እስከ መቼ ድረስ ነው የማሰራው? ታምራትና አስደናቂ ነገር በኃይል ለምንድን ነው የማታደርገው ብለው አሉት። የክርስቶስ መስቀል የጌታ ክርስቶስ መስቀል ሆይ የጥፋት ጨለማ ውጦናልና ሸፍኖናልና ኃይልህን ስልጣንህንስ ወዴት ጠፋ? እኛ ወገኖችን እናቶቻቸው አባቶቻቸው እንደሞቱባቸው ልጆች ሆነናል፣ ብቻችንን ቀርተናል እያሉትም የት ነው የጠፋው? የት ነው የተደበቀው? የት ነው የተሰወርከው? ከክርስቶስ የተሰጠ ኃይልና ስልጣን አለ አይደል እንዴ? ለምን ያን አስደናቂ ኃይልና ስልጣን አታደርግም? እኛስ እናትና አባቶቻቸው እንደሞቱባቸው ልጆች ለምን እንደምንሆነው ብቻችንን? የት ነው ያለው የክርስቶስ መስቀል ሆይ? እኛ የጥፋት ጨለማ ውጦናል፣ ሸፍኖናል። ኃይልና ስልጣንህን ወዴት ጠፋ? የት ነው ያለው? ንገረን፣ ድምፅህን አሰማን እያሉት ነው። እሺ ቁጥር 41 የጌታ ክርስቶስ መስቀል ሆይ ወዴት አለህ? እኛ ዛሬ እረኛቸው ነጣቂያቸው በሆኑ በተኩላዎች መካከል እንደጣላቸው በጎች ሆነናልና በጅቦችና በነብሮች በአንበሶች መካከል የተበተንን ጠባቂ የሌላቸው በጎች ሆነናልና። ለመስቀሉ እኮ ነው ይሄ ሁሉ። የምጠብቀን አንተ ነበርክ። የክርስቶስ መስቀሉ የዕፀ መስቀሉ ሆይ በጅቦችና በነብሮች በአንበሶች መካከል እንደተበተኑ ጠባቂ እንደሌላቸው በጎች ስንሆን፣ ወላጅ እንደሞተባቸው ልጆች ስንሆን፣ የት ነው የተደበቀው? ኃይልህ የት አለ? ታምራት የት አለ? ከክርስቶስ የተቀበልከው። ግዑዝን እንጨት ያናግሩታል ማለት ነው። የጌታ ክርስቶስ መስቀል ሆይ በሚያጠፉን በጠላቶቻችን በእጃቸው ውስጥ ቸል ብለህ አሳልፈህ አትስጠን። የሚያጠፉት አይሁዳውያን ናቸው የሚያጠፏቸው። የጌታ ክርስቶስ መስቀል ሆይ ገጸ ምሕረትህ የምሕረትህ ፊትህ ማለት ነው። ገጸ ምሕረትን ከኛ ወደዚህ አትመልስ። የጌታ ክርስቶስ መስቀል ሆይ ጠብቀን እንጂ አትጣለን። ለዘላለሙ በኃይልህ እርዳን፣ አድነን። እሱ እኮ የሚያድነው አጥቶ ተቀብሯል። እዛ ቆሻሻ ተደፍኖበታል። ቆሻሻ ወደተደፋበት ተብሎ ወደተባለ እንጨት ነው ይሄ ሁሉ ጩኸት። ልብ በልና ሰማኝ። እንዲህ እያሉ በሚያቃጥል እንባና በብዙ ለቅሶ ወደ ከበረ መስቀሉና ወደ ልዑል እግዚአብሔር
በጾምና በጸሎት በልመና ምልጃና በዙ። ወደ ማና ወደማ ወደ እግዚአብሔርና ወደ ከበረ መስቀሉ። እግዚአብሔርም ይሰማል፣ መስቀሉም ይሰማል። እግዚአብሔርም ያድናል፣ መስቀሉም ያድናል። እግዚአብሔርም መድኃኒት ነው፣ መስቀሉም መድኃኒት ነው። እግዚአብሔርም ቤዛ ነው፣ መስቀሉም ቤዛ ነው። እግዚአብሔርም የነፍሳችን መዳኛ ነው፣ መስቀሉም የነፍሳቸው መዳኛ ነው። ጸሎት ሲደረግ ወደ መስቀሉም ወደ እግዚአብሔር ነው። ወደ ተሰቃዩም ወደ ተሰቀለበትም ነው የሚጸለየው። ኦኬ ያው እንግዲህ ሲጠሩት ደጋግመው ጠሩት። ሆድ በሚያባባ ቃል እናት እንደና ወላጆች እንደጠፋባቸው እንደሞቱባቸው ልጆች ለምን ትተወናለህ? በተኩላዎችና በጅቦች በቀበሮች በአንበሶች መካከል እረኛ እንደሌላቸው በጎች ለምን ትበተነናለህ ብለው ሲሉት፣ ቀጥሎ ቁጥር 46 የሚናገረውን ቀልድ ስማልኝ ብራዘር፣ ትን እንዳይልህ ግን እየበላችሁ ከሆነ የምሰሙት ትን እንዳይላችሁ። የጌታ ክርስቶስ መስቀልም በጥልቅ ጉድጓድ ውስጥ ሆኖ ቃልን በማሰማት በልጅነት ለከበሩ ወንጌል ለተቀበሉ ለነዛ ህዝቦች እንዲህ ሲል መለሰላቸው። መስቀሉ እዛ ጥልቅ ጉድጓድ ውስጥ ሆኖ ማለት ነው። በጥልቅ ጉድጓድ ውስጥ ነው። በላዩ ላይ ቆሻሻ ሁሉ ተረብርቦበታል። እዛ ሆኖ ማለት ነው። ምን አለ? እናንተ ህዝቦች፣ አመፃንና ክፋትን የተሞሉ ክፎች አይሁድ፣ መስቀሉ ይሄን ብሎ የሚለው ድንቅ ተአምራትን ሳደርግ በተመለከቱ ጊዜ ስለ መቅናታቸው ቀብረውኛልና ስለቀበሩኝ እነሆ አሁን እነሆ በጥልቅ ጉድጓድ ውስጥ አለሁ አላቸው። መስቀሉ እንዳልክዬ ኧረ በመድኃኒዓለም እንደውም አልተኛበት እኔ እኮ ልተኛበት እኮ ምን አሁን ሁላችን አገልግሎት ፍለጋ እንድንሄድ ነው ወይስ ምን ለማለት ነው? በፊቴ ትጠቀልላለህ እንዴ? ምስር አሁን ረስቼ አምጪ ብዬ እንድላት ነው ሚስቴን ገና ያልተሰራ ነገር አይደለም። የቾምቤን ተረት እያነበብክ ነው ብዬ እኮ ነው። ወንጌል አይደለም ብዬ ነው። አይበላ ግን እኛንም እያጓጓህን መሆኑ ነው እንጂ አሁን የአንተን ምግብ ነው የሚያዩ የኔን ድምፅ አይደለም የሚሰሙት እዚህ ማለት ነው። የመስቀሉን ታምር ልትቀይረው ፈልጋለሁ። እሺ የክርስቶስን መስቀል በጥልቅ ጉድጓድ ውስጥ ሆኖ ቃልን በመስማት በልጅነት ለከበሩ ለወንጌል ለተቀበሉ ለነዚህ ህዝቦች እንዲህ ሲል መለሰላቸው። መስቀል ማለት ነው። እናንተ ህዝቦች፣ አመፃና ክፋትን የተሞሉ ክፎች አይሁድ ድንቅ ታምራትን ሳደርግ በተመለከቱ ጊዜ ስለ መቅናታቸው ቀብረውኛልና ስለቀበሩኝ እነሆ አሁን ጥልቅ በሆነ ጉድጓድ ውስጥ አለው አላቸው። መስቀሉ ይናገራል። እንጨቱ ማለት ነው። ጌታ የተሰቀለበት ዕፀ መስቀል እንጨት መስቀል ማለት ነው። ህዝቡም ይህን ቃል በሰሙ ጊዜ ከበሽታቸውና ከደዌያቸው ድነው በዚያን ጊዜ ፈጽሞ ደስ አላቸው። የሞቱም የከበረ ቃሉን በመስማት በጌታ በኢየሱስ ክርስቶስ ኃይል እንደ አይነ ጥቀሻ ፈጥነው ተነሱ። የሞቱ ሰዎች ሁሉ የመስቀሉን ቃል ሲሰሙ ማለት ነው። ልብ በሉ፣ እንጨቱ ሲናገር የሞቱ ሰዎች ተነሱ። ከክርስቶስ እኮ ልክ ክርስቶስ ሲሞት በመስቀል አይደል ሙታን ተነሱ ይላል አይደል? ልክ እንደዛው ቀደም ፀሐይና ጨረቃ ጨለመ ብለው እንዳሉት አሁን ልክ ክርስቶስ እንዳደረገው ከክርስቶስ እኩል እንጨቱ ስልጣን አለው በኦርቶዶክስ ቤተክርስቲያን ማለት ነው። ይህንን ገለባ ግን እናራግፍላችኋለን። ተነሱ፣ ፈጥነው ተነሱ። አጋንንት ከአራት ማዕዘነ ዓለም በመሰደድ የሚያድሩበት ቦታ አጡ። አጋንንት ሁሉ ጭምር ማለት ነው። ልክ መስቀሉ ከጉድጓድ ውስጥ እዛ ጭቃ ነው ቆሻሻ የተደፈነበት ጉድጓድ ውስጥ ሆነው አለው ልጆቼ ብሎ ሲላቸው አጋንንት የሚገቡበት ሁሉ አጡ። በአራቱም ማዕዘናት በምስራቅ፣ በሰሜን፣ በደቡብ እዚህ ፕላኔት ላይ የት ይግቡ? የመስቀሉን ቃል ሰሙ። ህዝቡም የጌታ ክርስቶስን መስቀል በየት ቦታ እንደሚኖር ፈጽመው አያውቁም ነበር። በጥልቅ ጉድጓድ ውስጥ ሆኖ በሚመልሰው ቃል ብቻ ስለሚያደርገው ድንቅ ተአምር ግን ፈጽመው በማድነቅ እጹብ እጹብ ይሉ ነበር። በእውነት በእግዚአብሔር አብ ፍቃድ ከሮሜ ሀገር ወደ ኢየሩሳሌም ሄዳ እሌኒ ንግሥት በብዙ ድካም እስከ አወጣችውና በጌታ ኃይል እስከሚገለጥበት ድረስ አዳኝ በሆነ በእግዚአብሔር ልጅ ደም የከበረ ይህ መስቀል ስልጣኑ ታምራቱ ሳይሻር ሳይጠፋ ጥልቅ በሆነ ጉድጓድ ውስጥ 300 ዓመት ያህል ብዙ ዘመን ኖረ።
አለው ይልላል ማለት ነው። እነ እንዳልክ መስቀል አይናገርም ብለው ይላሉ። መስቀሉ ግን ያው አለሁላችሁ ልጆቼ ይላል። ከቆሻሻ በታቸው ነው ማለት ነው። የሚናገር እንጨት አይታችሁ አታውቁም? እሺ ሜላይ ላንተ ልስጥህ። ሜሎስ ወየርሚ አለው። እሺ ያው ታምር ነው ብሎ ያልፉታል። እንግዲህ ማስረጃ ስለሌለ አንድ ነገር ለመጨመር ያክል ከመስቀሉ ጋር በተገናኘ በተለይም ተገኘ ተብሎ የሚዘከረው የመስቀሉ ክብረ በዓል ምን ያህል የሰው ደም እንደፈሰሰበት ብዙ ሰው አያውቅምና እሱን ነገር ላይ ብቻ ትንሽ ልበል። በተለይም ያው ከኢትዮጵያም ውጪ የተለያዩ ድርሳናቶች አሉ በዓለም ላይ ያሉ ስለ መስቀሉ የሚያትቱ ታሪኩን የሚዘክሩ የተለያዩ ጽፎች አሉ ውጭ ሀገር ላይ ተጻፉ። ግን የሀገር ወደ ሀገራችን ስንመጣ ኢትዮጵያዊ ትውፊቱን ስናይ በተለይም ንግስት እሌኒ ይህንን መስቀል ለማግኘት ስትል በጣም ብዙ አይሁዶችን ጨፍጭፋለች። ምናልባት እሱም ፓርታም ከሆነ አላውቅም። ኤርሚ አንብቤዋለሁ። እዚህ ላይቭ ላይ አላነበብኩትም። መጽሐፉን ግን ሙሉ ነው ያነበብኩት። አንብቤዋለሁ። ታሪኩን አውቀዋለሁ። ላይቭ ላይ ግን አላነበብኩትም። በጣም አይሁዳውያኖች ተጨፍጭፏል። በጣም የብዙ ሰው ቤት እንዲቃጠል ትዕዛዝን አስተላልፋለች ማለት ነው። እና ከደመራው በፊት የሰው ቤት ተቃጠለ። ሰዎች ሲያከብሩ ማስታወስ አለባቸው። ያንተ ለምን የታፈነው? ድምጽ ታፍነዋል። ኦኬ፣ አይሰማም በደንብ። ኤርፎን ነው። እሺ አሁን ይሰማል? አሁን ይሰማል። ይህን በዓል ሰዎች ሲያከብሩ ማስታወስ ያለባቸው ነገር ምንድነው? በጣም ብዙ ሰው ሞቶበታል። ይህን መስቀል ለማግኘት በጣም የብዙ ሰው ቤት ተቃጥሏል። ብዙ እንግዲህ ወንዶችና ሴቶች ሰዎች ደግሞ ሞቷል፣ ተገድሏል። ይሄ ሁሉ የሆነው እንግዲህ በንግስት እሌኒ ትዕዛዝ መሰረት ነው። በተለይም ድርሳነ መስቀል እንደሚያትተው በቃ ትዕዛዝ እሷ አዛ ጌታ ኢየሱስ ክርስቶስን የሰቀሉና ይህን የከበረ መስቀሉን የደበቁ ሰዎች ሞት ይገባቸዋል ብላ አዛ ነው እንግዲህ በጣም ብዙ ሰዎችን ያስጨፈጨፈችው። ስለዚህ ደመራን እንግዲህ ስደምሩ ደመራውን ስታቃጥሉ የብዙ ሰው ቤቶችም እንደተቃጠለ በዛው አስታውሱ። ለዛ ነው ከዚህ ክብረ በዓል ጋር እንደ ክርስቲያን ምንም አይነት ህብረት ሊኖረን የማይገባው ማለት ነው። አንዳንዱ ባህል ብቻ ነው ብሎ ያስባል። ግን ከዛ በስተጀርባ ያለውን ነገር የተደረገውን ክርስቲያናዊ የሆነውን ተግባር ብዙ ሰው አያውቅምና ታሪኩን ስንመረምረው በጣም የብዙ ሰው ደም ያለበት ታሪክ ነው። የንግስት እሌኒን ታሪክ ስናይ አንዳንድ ያው እንደ ሰው በጣም ብዙ ክፍተቶች ነበሯት። የልጇንም ታሪክ ብንመረምር የቆስጠንጢኖስ የሱም ታሪክ ላይ የገዛ ልጁን የገደለ ሰው ነው። ታሪኩ ፋሚሊው ጠቅላላ እጁ ደም አለበት። የመስቀሉ ዓላማ ግን እሱ አልነበረም። ጥልን በመስቀሉ ገሎ ነው አይደል የሚለው። ስለዚህ መስቀልን ስናስብ እናስበው ጥል እንደተገደለበት ነው እንጂ እኛ ለዕፀ መስቀሉ ብለን ሰዎች እንድንገድል የሚያዝ አንዳች ሐዋርያዊ የሆነ ትእዛዝ የለንም። እንደ ክርስቲያን ለዕፀ መስቀሉ ተብሎ ሰዎች አይገደሉም። ለዚህ ነው የሃይማኖቱ ዓለም
ውጫዊ ነገር ላይ ፎከስ የሚያደርገው፣ ውስጣዊ ነገር ላይ ፎከስ አያደርግም። ዕፀ መስቀሉን ብሎ ሰውን ይገላል፣ ዕፀ መስቀሉን ብሎ ይሰክራል፣ ዕፀ መስቀሉን ብሎ ይዘፍናል፣ ዕፀ መስቀሉን ብሎ ከመስቀሉ ውጪ የሆነ የጨለማን ስራ ይሰራል። ይህ ሁሉ ነገር የሚሆነው እንግዲህ መጽሐፍ ቅዱስን አለማወቅ እና ትክክለኛ የመስቀሉን ዓላማ ሰዎች ስለማይረዱት ነው። ለዚህ ነው ወንጌል የምንሰብካችሁ። እና ታሪኩን እንደው ብታጠኑት ጥሩ ነው። በተለይ ኦርቶዶክሳውያንን ታሪክ ስታከብሩ ከታሪኩ ጀርባ ያለውን ነገር ምን ተደረገ፣ ታሪኩ እውነተኛ ከመጽሐፍ ቅዱስ አንጻር ሲፈተሽ ቀሎ ይገኛል ወይንስ ምን ኮራበት ታሪክ ነው ብለን ልንፈትሸው ያስፈልጋል። እኔ እውነት ለመናገር ይሄ ምንም የሚያስኮራ ታሪክ አይደለም። ያው መስቀሉን እችን ነገር ብዬ ልጨርስ። መስቀሉን አይሁዳውያን ኢየሩሳሌም ቀበሩት፣ ኢትዮጵያውያን ደግሞ ግሸን ቀበሩት። ምንም ለውጥ የለውም። እነዛ እንግዲህ እንደ ታሪኩ ነው የምላችሁ። እንደ ታሪኩ ከሄድን እነዛም ኢየሩሳሌም ቀበሩት፣ የኛዎቹም ደግሞ ግሸን ቀበሩት። ምንድነው ለውጡ? እሌኒ ያን ሁሉ ሲያገደለችው መስቀሉ እንዲገኝ ከሆነ የኛ ሀገር ሰዎች ደግሞ ግሸን ቀብሮታል። እና ምንም አይነት ጥቅም የሌለው ሰዎች ግን እንዲሞቱበት፣ ሰዎች ከጽድቅ ይልቅ ወደ ኃጢአት እንዲመላለሱ ክርስቶስን ሳይሆን ለዕፀ መስቀሉ የተለየ ፍቅር እንዲኖራቸው ሐዋርያቶቹ ያላዘዙትን ቀንበር ሰዎች እንዲሸከሙ የሚያደርግ የሚያሳፍር ታሪክ ነው። እና ምናልባት የእሌኒንም የልጇንም አንዳንድ ነገሮች እስቲ በሰፊው እናወራበታለን። ግን በጥቂቱ ልበል። እድሜ ቴንኪው ጸጋ ይብዛላችሁ። ይህን ክፍል አላነሳሁትም። የኪራኮስ እና አሚኖስ የሚባሉ ኦኬ፣ በስመ አብ ሪፖርት ኦኬ፣ እሺ። የኪራኮስ እና አሚኖስ የሚባሉት እነዛ መልአኩ መጥቶ እኔ መስቀሉን ነገር ልነግርሽ አልችልም፣ ምክንያቱም ከኛ ከማህበረ መላእክት የተሰወረ የተደበቀ ነው። እግዚአብሔር ይህን ነገር እንዲገልጥልሽ አልነገረኝም፣ አላዘዘኝም። ስለዚህ አልነግርሽም፣ አልገልጥልሽም ብሏት ከሄደ በኋላ ቅዱስ ገብርኤል ነው ተብሎ ስሙ የተጻፈው መልአክ ተብሎ የተባለው ግን በታሪክ ውስጥ እነዚህን ሁለት አይሁዳውያን አረጋውያን ሽማግሌዎችን በረሃብ በጥም በእስር እንድታንገላታቸው፣ እንድታሰቃያቸው፣ ነፍሳቸው እስከ ሞት ድረስ እንድትመረር እንድታንገላታ መልአኩ እንደዚህ አዟት ሄዷል። ገብርኤል አይሁዳውያንን አሰቃይ ብሎ አላት እየተባለ ማለት ነው። መቼም እኔ እውነት ለመናገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍቶች ውስጥ የተጻፉ መጽሐፍቶችን ስታይ ለእስራኤላውያኑ ለአይሁዳውያኑ ሕዝብ ያላቸውን ጥላቻ በዚህ ያህል መጠን ልክ የእግዚአብሔርን ሕዝብ በዚህ ያህል ጥላቻና በዚህ ያህል መራርነት እንደዚህ ብሎ መጽሐፍ በጣም 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 ነው የሚያስተዛዝበው። ኦኬ፣ መልአክ መጥቶ ከሰማይ አይሁድን አሰቃይ ኪራኮስና አሚኖስ በታሪኩ በትርክቱ መሰረት እነዚህን ሽማግሌዎችን አሰቃያቸው እነሱ ያውቃሉ ብሎ አላት ይላል። ለእነሱ ለመላእክት ማህበር ማወቅ ከተሳነው ገብርኤል አላት ብሎ ተብሎ እንደተባለ ማወቅ ከተሳነው እነዚህ አይሁዳውያን ሽማግሌዎች ያውቃሉ ብሎ ካለ አይሁዳውያን ሽማግሌዎች ካወቁ መላእክት ያውቃሉ አይደል ብሎ የሚሉ ከሰው የተሻለ ያውቃሉ አይደል ብለው ተብሎ የሚባለው ለምን አልነገራትም? ለምን አላሳያትም? ይሄን መጠየቅ ነበረበት። ሰው ሁሉ መጠየቅ ነበረበት። ግን ሰው ለተጻፈለት ነገር አሜን ነው የሚለው። ለምን እንዴት ብሎ አይጠይቅም? እና በመጽሐፍቶቻቸው ሁሉ ለእግዚአብሔር ሕዝብ ለእስራኤላውያን በቃ ያላቸውን ጥላቻና መጨረሻም ደግሞ ንግስቲቱ እንዳልከው ቅድም በጦርነት የአስፈጀቻቸው አይሁዳውያን ቁጥር በዚሁ መጽሐፉ ላይ ተጽፏል። እና እግዚአብሔር አንድ ጌታችን ኢየሱስ ክርስቶስ የተሰቀለበትን ዕፀ መስቀል ግማደ መስቀሉ ተብሎ የተባለው ማለት ነው፣ እሱን ለማስወጣት ብሎ ህዝቡን አይጨፈጭፍም። እንጨት ለማስወጣት ብሎ ህዝቡን አይጨፈጭፍም። በእርግጥ እግዚአብሔር ለአይሁድ ህዝብ ምን አይነት ልብ እንዳለው ቤተክርስቲያን የተባለች ዛሬም ጭምር አላወቁም አብዛኞቹ። ከድሮም ጀምሮ እንደዚሁ ኢቭን በፕሮቴስታንቱም በካቶሊኩም በኦርቶዶክሱም አጉል መጥፎ የሆነ ትርክት ነበረ ለዚህ ህዝብ ማለት ነው፣ ለአይሁዳውያን እና
እግዚአብሔር ግን ልቡን አላወቁትም። ከእስራኤል ጋር ያለውን ጉዳይ ልቡን አላወቁትም። ይሄ እንግዲህ የተደረገው በ300 ዓመት ከተቀበረበት ሲወጣ የተደረገ እንደገና ሁለተኛ ብለን እንችላለን። አይዶ ነው። ከዛ በፊትም ሮማውያንም በ70 ዓመተ ምህረት ላይ እሱኛው የእግዚአብሔር ጌታ የተናገረው ነገር ስለነበረ ያ ሊሆን የግድ ነበር። ሮማውያን መጥተው አይሁዳውያንን ያጠፉበት ማለት ነው። በሉቃስ ወንጌል መጽሐፍ ምዕራፍ 21 እንደዚሁም በሌሎች መንባባት ላይ ሁሉ ሉቃስ 19 ላይ ጌታ የተናገረው ለሰላምሽ የምሆነው እኔ ወደ አንቺ ስመጣ ብሎ ያላት ማለት ነው። ጠላቶችሽ ዙሪያሽን ቅጥር ቀጥረዋል፣ ድንጋይ በድንጋይ ሳይፈርስ ባንቺ አይቀርም ብሎ ያላት ጋር ጥፋት በኢየሩሳሌም ላይ እንደሚመጣ ስላየ ሲቀርብም ከተማይቱን አይቶ አለቀሰላት ብሎ ይላል ጸሐፊው ሉቃስ ሲጽፈው ማለት ነው ሉቃስ 19 ላይ። ስለዚህ የእግዚአብሔር ልጅ ባለመቀበል የመጣባቸው ቅጣት ከእግዚአብሔር ዘንድ የመጣባቸው ቅጣት ማንም ዲናይ አያደርገውም። እግዚአብሔርም ጻድቅ ነው። አይሁድንም ሲቀጣ አሕዛብንም ሲቀጣ ጻድቅ ነው። የእግዚአብሔር ልጅ ቀብቶ የላከውን ብላቴናውን ኢየሱስን ባለመቀበላት ምክንያት ኢየሩሳሌም እስራኤላውያን የደረሰባቸውን ጥፋትም እንደሚመጣባቸው ጌታ ያልቅሷል። ለዛ ጥፋት በለቅሶ ውስጥም ትንቢቱን ተናግሯል። ያ ትንቢት ተፈጽሟል። ግን ከዛ በኋላ እነ ንግሥት እሌኒ ሁሉ ከሮም እየመጡ የአይሁድን ሕዝብ ኑ አምጦ የክርስቶስ መስቀል የተሰቀለበትን ቀብራቸዋል፣ ደብቃቸዋል ብለው አሉ። ያንን ለማሳየት በረሃብ አረጋውያንን አሰቃይ፣ እንደገናም ደግሞ የተረፉትን ደግሞ በጦርነት ገጥመው ሕዝብ ተጨፈጨፈበት የሚባል ከዚህ መስቀል ጋር በተገናኘ አደገኛ የሆነ ትርክት ነው ያለው ወንድሞች እናቶች። እና ሜላ ያለው በትክክል ነው። መጽሐፉን ሙሉን ስላነበብኩት ይህን ታሪክ የሚናገርበትን ክፍል አውቀዋለሁ ማለት ነው። እና ኦኬ ምዕራፍ 23 ላይ መስቀሉ ተገኘ። እኔ እና ሌላ ጉድ ላሰማ። ምዕራፍ 23 እሺ፣ እኔ ሙሉን ስላነበብኩት አለፍ ብዬ አነባዋለሁ። ለምሳሌ ምዕራፍ 23 ቁጥር 1 ጀምሮ ገጽ 215 ኦርቶዶክስ ስትገቡ እንደኛ በመረጃ እንድታወሩ ነው እንደዚህ የምናሳያችሁ። ገጽ 215 ምዕራፍ 23 ከዚህም በኋላ ንግሥት እሌኒ የጌታ ክርስቶስ መስቀል ይዛ ከዚያ ተነስታ አልፋ ጉዞ ጀመረች። የመስቀል ኃይልና የእግዚአብሔር ረዳትነት እየጠበቃት በብዙ ድካም ወደ ሮም ደረሰች ይላል። ያው ከኢየሩሳሌም አይሁድን ጨፍጭፋ መስቀሉን አገኘች ብሎ የሚል ማለት ነው። የሮሜ ሀገር ታላላቆች ሰዎች ሁሉ በፍጹም ደስታ ተቀበሏት። እርሷ ውበቷ የሚያምር የስራዋን መልክ ድንቅ የሆነች ታላቅ ቤተክርስቲያንን አስቀድማ በጌታ ክርስቶስ መስቀል ስም በሰራች በከበረ ደግሞ በከበረ መስቀሉ አኖረችው። ኦኬ፣ እዚህ በጣም ብዙ ነው ያለው። እኔ አልፍ እያነበብኩት ጋር ልንገራችሁ። ሁሉንም ነው ያነበብኩት። እዛ እነዚህ 70 ነገስታት በጌታ በክርስቶስ መስቀል ዘንድ እየጸለዩ እየተማማሉ ብዙ ወራት አብረዋት ኖሩ። ቆይ ሙሉ ላምባሽ ሁለተኛ አምላክን በወለደች በእመቤታችን ቅድስት ድንግል ማርያም ስም ውበቷ የሚያምር በአሰራሯ ድንቅ የሆነች ሌላ ቤተክርስቲያንም ሰራች። በጌታችን በፈጣሪያችን በመድኃኒታችን በኢየሱስ ክርስቶስ በመስቀሉ ኃይል ቁጥር የሌለ ብዙ ታምራትና ድንቅ ታምራትን ተደረገ። ሙታን ተነስተዋል፣ አጋንንት ከሰዎች ወጥተዋል ሄደዋልና፣ ለምጻሞች ነጽተዋል፣ ዕውራን ብርሃን አይተዋል፣ አንካሶች ተስተካክለዋል፣ የጎበጠ ሁሉ ድነዋል። በሮሜ ሀገር ፈውስ ሳያገኝ በበሽታ ላይ የቀረ ደዌም የለም። ሀገሮች ሁሉ ፍጹም ደስታ ሆነ ይላል። መስቀሉ ይሄንን አደረገ ብለው ማለት ነው። ልብ በልልኝ እስቴት አለ። ኦኬ፣ በሮሜ ሀገር የነበሩ ሰዎች ሁሉ የከበረች የእሌኒ በሮም ሀገር እጅግ አከበሯት። የክፉ አመፀኞች የሆኑ አይሁድ ከቀበሩት ቦታ የጌታ ክርስቶስ መስቀል እንደተገኘና ከቀበረበት እንደወጣ በሮሜ ሀገር ድንቅ ታምራትን እንደሚያደርግ ሁሉ ዓለም ያሉ ሰዎች ሁሉ በሰሙ ጊዜ ወደ ሮም ሀገር ወደ ከበረች እሌኒ 70 ነገስታት መጡ። ወደ ሮሜ ሀገርም ደርሰው የእግዚአብሔር ልጅ ደም ለከበረ ለዕፀ መስቀሉ ሰገዱ። እነዚህ 70 ነገስታት ንግሥት እሌኒን እጅ ነሷት። 70 ነገስታቶች ማለት ልብ ብለህ ስማልኝ።
የጌታ ክርስቶስ መስቀል እንዴት እንዳገኛችሁት እንዳወጣችሁት ጠየቋት። እንዳገኘችውና እንዳወጣችሁ ጠየቋት። እርሷም ወደ እግዚአብሔር በብዙ በመማለድ ብዙ በመድከም እንደፈለገችው የተቀበረበትን ቦታውን እንዳገኘችው ከተቀበረበት ጥልቅ ከሆነ ጉድጓድ በብዙ ድካም እንዳወጣችው ወደ ሮሜ ሀገርም እንዳመጣችው ነገረቻቸው። ግን ምን ይላል እዚህ ጋር? የክርስቶስ መስቀል እንዴት እንዳገኘችውና እንዳወጣችው ጠይቋት። እርሷም ወደ እግዚአብሔር በብዙ በመማለድ እና ከዛስ በብዙ በመማለድ እግዚአብሔር ጋር በብዙ ስትማለድ እግዚአብሔር መስቀሉ እዚህ ጋር ነው አላት እንዴ? አላላትም። መልአኩስ መጥቶ መስቀሉ እዚህ ቦታ ነው ያለው አላት? አላላትም። ታዲያ ምንድን ነው ያገኘችው? በምን ምሪት ነው ያገኘችው? በወይራ ጭስ በሉ እስኪ ወንድሞች፣ በወይራና በዕጣን ጭስ በሉ። በወይራ ጭስ በሉ፣ ግድ የላችሁም። ወይራ ስንት ሺህ ግመሎች ወይራ እንጨት ሰብስባ ነው ያገኘችው። አጭሳ ማለት ነው። በጭስ ተመርታ ነው ያገኘችው። በወይራ ጭስ እና በዕጣን ጭስ፣ ዕጣንና ወይራ ተቀላቅሎ የጨሰበት ጭስ ማለት ነው። ኦኬ፣ ወደ እግዚአብሔር ለምን አይላሉ እንዴ? ታሪክን እንድማ እንደዚህ አታበላሹት። እነዚህ 70 ነገስታት በከበረ በጌታ በኢየሱስ ክርስቶስ መስቀል ላይ እየጸለዩ እየተማማሉ ብዙ ወራት አብረዋት ኖሩ። ንግስት እሌኒ 70 ነገስታት እንዲህ ወደ አገራችሁ ተመለሱ አለቻቸው። እነርሱም እንዲህ አሏት፣ እኛስ ወደ ሀገራችን አንመለስም፣ በእግዚአብሔር ልጅ ደም ለከበረ መስቀል እያገለገልን እስከምንሞትበት ዕለት ድረስ በዚህ እንኖራለን እንጂ አሉ። 70 ነገስታት፣ የ70 ሀገር ነገስታት ወደ ሮም ሄደው፣ ለምሳሌ የኢትዮጵያ፣ የሱዳን፣ የኤርትራ የምናም ነገር ብለምጠው 70 ነገስታት ወደ ሮም ተከትመው ሄደውልህ ንግስቲቱ ዘንድ ስደርስ ለቪዚት እንግዲህ ፖለቲካዊ ነው ወይ ለቪዚት መስቀሉን ሰምተው ነው ከሄዱ በኋላ አንሄድም እንዴ የምትመሩትስ ሀገር የራሱ ጉዳይ፣ ህዝቡስ ቢሆን በፍጹም የራሱ ጉዳይ፣ እኛ የአንቺም የመስቀሉ ማገልጋይ ሆነን እዚሁ እስከ ዕለተ ሞታችን ድረስ እንኖራለን እያሉ የ70 ሀገር ሰዎች አንሄድም። ህዝባችሁስ፣ የመረጣችሁስ ህዝብ፣ የነገሳችሁበት ህዝብ እኛ መስቀሉ ይበልጥብናል፣ ለከበረ መስቀል እያገለገልን እስከምንሞትበት ድረስ በዚህ እንኖራለን እንጂ አሏት። ንግስት እሌኒም ከ70 ነገስታት አፍ ይህንን ነገር በሰማች ጊዜ በልቧ እንዲህ ስትል አሰበች፣ ህይወትን መድኃኒትን ለራሴ ለብቻዬ የፈለጉ ሌሎች አባቶቼ፣ ወንድሞቼ፣ ወገኖቼ በሀገር ያሉትን ሰዎች ግን ቸል ብያለሁና ያለ ተስፋ ስለተውኳቸው ይህንን ነገር ለእኔ በደል ይሆንብኛል። መጽሐፍ ለባልንጀሮቻችሁ እንጂ ለራሳችሁ ብቻ አታስቡ ያለውን አላሰብኩምና ብላ አሁንም ጌታዬ ኢየሱስ ክርስቶስ ሆይ የምሰራውን መልካሙን ስራ ይገልጥልኝ ዘንድ ለሰው ፍጥረት ሁሉ ያማረውና የሚሻውን አመልክተኛለች። ይህንንም ካለች በኋላ ሰራዊቱ ህዝቡም ሁሉ 70 ነገስታት 70 ቀኖችን በመጾም ወደ አሸናፊ ወደ እግዚአብሔር ይለምኑ ዘንድ ታላቅ ምህላ ያደርጉ ዘንድ አዘዘቻቸው። ምን ሊደረግ ነው? ታያለ ማለት ነው። ተረትን ታያለ። ምን ሊያደርጉ ነው? ሱባኤ ልመና ምናምን ነገር የሄዱት ሊጠይቋት አይደል? ንግስቲቱ የእነሱ የሌላ ሀገር ንጉስ አይደሉ? በቃ ጠይቀው አይሄዱ? ሂዱ ስትላቸው አንሄድም። ለምን? ያን መስቀሉን እያገለገልን እንኖራለን እስከምንመጡበት ድረስ። ህዝባችሁስ የምትመሩት አይ እኛ የመስቀል አገልጋዮች እንሆናለን። ይኸውልህ እኔ ልቀጥል። የሆነ ቃል ልናገር ነበር፣ ጌታ የጠበቀች። እርሷም ንግስት እሌኒ እንባ በማፍሰስ በሐዘን ወደ አሸናፊ እግዚአብሔር እየለመነች እየማለደች ለህዝቡ ሁሉ የምታደርገውን በጎ ስራ ይገልጽላት ዘንድ በከበረ መስቀል በቤተክርስቲያን ውስጥ እህል ሳትበላ ውሃ ሳትጠጣ በጾም በብዙ እንባ በማፍሰስ በማልቀስ 7 ቀኖች ታላቅ ምህላ አደረገች። ምንድን ነው? በቃ መስቀሉ ተገኝቶ የለ እንዴ? አይሁድን ጨፍጭፋ በጦርነት አምጥቻለሁ ብላለች አይደል? አሁን ወደ ሮም ይዛው ገብታለች መስቀሉን አይደል? የምን ምህላ ነው? ምን ይሁንልኝ ነው? 70 ነገስታት እንደገና ደግሞ ሰብሰባ እግዚኦ በሉ። ምንድን ነው የተፈለገው ነገር? ምንድን ነው አሁን በዚህ ጽሁፍ ውስጥ ማስተላለፍ የፈለገችው የኢትዮጵያ ኦርቶዶክስ በዚህ ተረት ውስጥ ማለት ነው? 7ቱም ዕለት በተፈጸመ ጊዜ የወልደ እግዚአብሔር ሰው መሆንን ያበሰረ የመልአክ አለቃ ስሙ ገብርኤል የሚባል ወደ እርሷ ተልኮ መጣ። በፊቷም ቆሞ አንቺ ሴት ሃይማኖትሽ ስራሽም ፍጹም ነው አላት። ገብርኤል ማለት ነው። ሰው አስገድላ ነው፣ ልብ በል። አይሁድን አስጨፍጭፋ ሃይማኖትሽም ስራሽም ፍጹም ነው አላት። ምንም እንከን የለብሽም አላት። እመቤቲቱም ወይዘሮ እሌኒም ማለት ነው።
ንግሥት እሌኒም መልአኩን ባየችው ጊዜ ደነገጠች፣ እጅግም ተንቀጠቀች፣ በምድርም ላይ ወደቀች። መልአኩም ከምድር አነሳት፣ እንዲህም አላት፣ የእግዚአብሔር አገልጋዩ የከበርሽ እሌኒ ሆይ አትፍሪ፣ አትደንግጭ። በእግዚአብሔር መንበር ፊት ጸሎትሽ ልመናሽ ተሰምቶሻልና አትፍሪ። የምትሰሪውን ሁሉ እነግርሽ ዘንድ ወደ አንቺ ላከኝ አላት። ምን ነው ከዚህ በፊት መስቀሉ የት እንደተቀበረ ንገረኝ ብላ ስትለው ለምን አላቅም አላት። ለምን አልነገራትም? አሁን የምታደርገውን ነገር ሊነግራት ከእግዚአብሔር ዘንድ ተልኬ መጣሁ አለ። በመጀመሪያ ግን በመጣበት ሰዓት ላይ ንገረኝ መስቀሉ የት ነው ያለው ብላ ስትላት አሚኖስና ኪራኮስ የሚባሉትን ሽማግሌ አሰቃይ፣ ወህኒ ክተቻቸው፣ እህል አትስጪ፣ መብልም አትስጪ፣ አስረቢያቸው፣ አስጨንቂያቸው፣ ነፍሳቸው እስከ ሞት ድረስ በምትሆን ሰዓት ላይ ያኔ ይነግሩሻል ብሎ ክፉ ምክር መክሯት ሄደ ነው ብላ ያሉ። በዚሁ መጽሐፍ ላይ እዚህ ጋር ከእግዚአብሔር ዘንድ ታዝዤ ልነግርሽ መጣሁ አላት። ከዛ ግን እኔ እግዚአብሔር አላዘዘኝም ልነግርሽ አልመጣሁም እና ክፉ ስራ ስሪ ብሎ ክፉ ስራ የሚመክር ገብርኤል መልአክ የለም፣ የኦርቶዶክሱ ገብርኤል ካልሆነ በስተቀር ማለት ነው። እሺ እሌኒም መልአኩን አንተ ማነህ ብላ መለሰችለት። እርሱም የእግዚአብሔር መልአክ ነኝ አላት። ደግማ በእውነት አንተ የእግዚአብሔር መልአክ ነህን አለችው። እርሱም አዎ የእግዚአብሔር መልአክ ነኝ አላት። እሌኒም መልአኩን አንተ የእግዚአብሔር መልአክ ከሆንክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ፍጹም አሸናፊ የጌትነት ምስጋና በሰማይና በምድር የመላ ነው በል እስኪ አለችው። በል የእግዚአብሔር መልአክ ነህ? አዎ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ፍጹም አሸናፊ የጌትነት ምስጋና በሰማይና በምድር የመላ ነው በል እስኪ አለችው። በል ተናገር፣ በል አውራ። የምን ዝም ማለት ነው? አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ተናገር እንጂ ፍጹም አሸናፊ በል ቶሎ ቶሎ አውጣው እያለች እሌኒ ገብርኤልን እንደዚህ አድርጋ አስባለችው ማለት ነው። መልአኩም እነዚህ የከበሩ ቃሎችን ተናገረ። እሌኒም እንዳለችው የሥላሴን ስሞች አይባልም፣ ስም ነው የሚባለው። አንድ አምላክ የሆነ አብ ወልድ መንፈስ ቅዱስ ስም ፍጹም አሸናፊ የጌትነት ምስጋና በሰማይና በምድር የሞላ ነው ብላ ጠራላት። እሌኒም የእግዚአብሔር መልአክ እንደሆነ አመነች። መልአኩም የከበረች እሌኒ መልካም አደረግሽ፣ በጎ ስራ ጠላት እንዳያስትሽ እንዳያጠፋሽ ሁልጊዜ በየዕለቱ በየሰዓቱ ከስራሽ ሁሉ አስቀድመሽ እነዚህን ስሞች መጥራትን እንዲህ አድርጊ አላት። እሌኒም የእግዚአብሔር መልአክ ጌታ እግዚአብሔር ሆይ ጌታ እግዚአብሔር ዘንድ የተላከ እኔ የምሰራውን በደል ንገረኝ አለችው። እኔ የምሰራውን በል ንገረኝ አለችው። ከእግዚአብሔር ተልከሃል። ቅዱስ ገብርኤልም ለቅድስት እሌኒ እንዲህ አላት፣ እግዚአብሔር ያለሽ እንዲህ ነው፣ ቢጫ ሐር ግምጃ ከወርቅ የተሰራ ልብስ ጶዴር በሚባል ግምጃ መጎናጸፊያ ግምጃ ሰማያዊ ህብር ግምጃም በምድርም ላይ አዘርጊ። በእነዚህ ልብሶች ላይ የከበረ የጌታ ኢየሱስ ክርስቶስን መስቀል አስተኙ። ከዚህም በኋላ ሌላ እንጨት ያልተመገዘበት ያልተቆረጠበት ማለት ነው ያልተቆረጠበት ሐዲስ መጋዘን አስመጥተሽ የጌታ ክርስቶስን መስቀል ይመግዙት ዘንድ ጳጳሳትን፣ ኤጲስቆጶሳትን፣ ቀሳውስትን እዘዣቸው። ከዚህም ከላይም እስከታች ቆርጠው ከሁለት ይክፈሉት። እያንዳንዱ የተከፈለውን ስንዝር አድርገሽ አስቆርጩ። ለሰባ ነገስታትም አንዱን ስንዝር የተከፈለውን ስጫቸው። የጌታ ክርስቶስን መስቀል እየያዙ ወደ ሀገራቸው ይሂዱ አላት። ሰባ ነገስታት መጥተዋል። እየመገዝሽ እየቆረጥሽ በአዲስ መጋዝ አስቆርጨው። ጳጳሳቱ ይቁረጡት። በዛ ዘመን ጳጳስ አለ ወይ? ሌላው ደግሞ ጉዳይ ይሄ ነው። ምክንያቱም ባሏን ማን ነበረ ስሙ? ቁንስጣ ንጉሱ ቁንስጣን ያጠመቀችው እሷ ራሷ ናት፣ ሴቷ ማለት ነው። እሌኒ ነች ያጠመቀችው። የራሷን ደም ከውሃ ጋር ቀላቅላ ነው ያጠመቀችው ቁንስጣን። እንደውም በዚህ ምክንያት በቆሎ ትምህርት ቤቱ በቀሌ ትምህርት ቤቱ ላይ የተተረከላቸው እኛ እናምንም፣ እንዴት ሴት ታጠምቃለች? እሷ ነች ያጠመቀችው ብለው ሁሉ አኩርፈዋል። ይሄን ጉዳይ አያወሩትም እኛ ፊት መጥተው፣ ለብቻ ግን ሲሆነ ያወሩታል። በባለፈው የገቡትን ቀሲስ ስጠይቃቸው አይ እኔ ይህን ታሪክ አልቀበለውም፣ በቀሌ ትምህርት ቤት ተተርኮልና ሴት በኛ በኦርቶዶክስ ቤተክርስቲያን አታጠምቅም አሉ። እሌኒ ታዲያ እኮ አጥምቃለች። እነዚህ ጳጳሳቱን እንዲመግዙት ኤጲስቆጶሳቱና ቀሳውስቱን ብለው ካለ ቀሳውስት ካለ ቁንስጣን ለምን ቄሶቹ አላጠመቁትም? እንዴት ሚስቱ በራሷ ደምና በውሃ በተቀላቀለ እንዴት ታጠምቀዋለች? አቤት ጴንጤ አይጠይቅ አልኩ። መጽሐፉን ካነበብክ አትጠይቅ።
እርስ በርስ እንደ ደጋ በግ የሚዋጋ ታሪክ ይዘው እኛ ፊት ደግሞ መተው ይኮራሉ ማለት ነው። ከዛ ተቆራርጦ ብቻ ስንዝር እያደረግሽ አስቆርጠሽ ለሰባው ነገስታት አድይ አላት ገብርኤል። የሚበልጠውን ክፍል በወርቅ ሳጥን ውስጥ አስገብተሽ በወርቅ አልጋ ላይ አድርገሽ አኑሪው። ከዚህም በኋላ በ1444 ዓመት በዳግማዊ ዳዊት በልጁ በዘራ ያዕቆብ ዘመነ መንግስታቸው ወደ ኢትዮጵያ ሀገር ይሄድ ዘንድ አለውና እርሱም አምላክን የወለደች የእመቤታችን የማርያምን አዳኝ ጌታ የሆነ የክርስቶስን መስቀል የሚወዱ የተመረጡ ናቸውና ስለሆኑ ይላል። ጌታችን ኢየሱስ ክርስቶስም በሕልማቸው መስቀሌን በመስቀል ላይ አኑር ይላቸዋልና ለአፄ ዘራ ያዕቆብ ማለት ነው። ትንቢት መሆኑ ነው። ወጉ እንደዛ ነው። ትንቢት መሆኑ ነው። በ1444 ዘራ ያዕቆብ የሚባለው እሱ መስቀሌን በመስቀል አኑር ይላቸዋል። ስለዚህም ይህን መስቀል የከበረች ኢትዮጵያ ሀገር ተራራዎቿ፣ ጫካዎቿ፣ አውራጆቿ 3 ዓመት ከ3 ወር ይዞራል በኢትዮጵያ ማለት ነው። ከ3 ዓመት ከ3 ወር በኋላ ወደ ደብረ ከርቤ ይወጣል። ግሼን ማለት ነው። ግሼን 3 ዓመት ከ3 ወር ይዞራል በኢትዮጵያ ተራሮች፣ ወንዞች አፍላጉን ምንጩን እየባረከ ምናምን ነገር ይላል ተረታም ትውልድ። ከዛ ደብረ ከርቤ ይወጣል። ይህንም ቦታ ቀድሞ ደብረ ነገስት አለ። እዚህ መጽሐፈ ጤፉት ላይ እቺ ቃል ይሄ ታሪክ አለ። ይህችም ቦታ ቀድሞ ደብረ ነገስት፣ ዳግመኛም ደብረ ነጎድጓድ፣ ሶስተኛም ደብረ ከርቤ ትባላለች። ሰለሞን በምስጋና መጽሐፍ እኔ ራሴ ወደ ከርቤ እወጣለሁ እንዳለ አቤት ይታይ ደብረ ከርቤ የተባለው ወደ ከርቤ እወጣለሁ ብሎ ያለው ሰለሞን መኃልየ ሰሎሞን ላይ የተናገረው እንዴት እንዳገናኙት ማለት ነው። በጌታ በኢየሱስ ክርስቶስ። እሺ ከርቤ ማለት ጌታ ክርስቶስ በዕለተ ዓርብ በተሰቀለ ጊዜ በመስቀል ላይ የተቀበለው የሕማሙና የሞቱ መዓዛ ነው። ያሬድም እንዲህ ይለዋል፣ ጌታ መስቀልነት በሌላ በቀርከሃ ላይ የተሰቀለ አይደለም፣ በእንጨት መስቀል ላይ ነው እንጂ። የጌታ ክርስቶስ ዕፀ መስቀል በውስጧ ስለሚኖር ይህችን ቦታ ደብረ ከርቤ ትባላለች። ወደ ኢትዮጵያም ካሉ አድባራት ሁሉ ደብረ ከርቤ ትበልጣለች፣ ትከብራለች። ያው ግሼንን ለማክበር ለማለት አሁን እዚህ ጋር የለኝ ብራዘር ሌዳ ይህ መስቀል 3 ዓመት ከ3 ወር እየዞረ ደብረ ከርቤን ማወቅ ተስኖት አይደለም። ጌታ ክርስቶስ ዕፀ መስቀል በውስጧ በሚመላለሱ የቅድስት ሀገር ኢትዮጵያ አድባሮቿ ሁሉ እንዲባርኩ እንዲነጹም ነው እንጂ በዛ በመስቀሉ ማለት ነው። መልአኩም ቅድስት እሌኒን ዳግመኛ እንዲህ አላት፣ ለሰባው ነገስታት ስንዝር ሰተሽ የተረፈውን ለአንቺ ለራስሽ አኑሪ። መስቀሉ ማለት ነው። ስትቆርጪ ስንዝር ቁረጩ። ስንዝሩ ለሰባ ነገስታት ስጫቸው። ስንዝር ማለት ይሄ ነው አይደል? ይሄ መጽሐፍ ማለት ነው። በዚህኛው ጣታችንና በዚህኛው ጣት ነው አይደል የምንለካው? ይሄ መጽሐፍ ማለት ነው። ስንዝር የዚህ መጽሐፍ ልክ። ኦኬ ሂሳብ ተዘጋጅ ብራዘር፣ ተማሪ ኮሌጅ በተሻለው ምናምን ነገር ያላችሁ ተዘጋጁ። ትደምራታለህ፣ ታመጣዋለህ ሂሳቡ። ስንዝር ሰተሽ የተረፈው ለአንቺ ለራስሽ አኑሪ። አንዱን ክፍል ግን እንደነገርኩሽ ወደ ኢትዮጵያ አገር እንደሚሄድ ይህን መስቀል ክፋይ በከበረ ዕንቁ መረግድ ጳዚዮን በሚባል በብር በወርቅ ሶፎር በሚባል በዕንቁ በ4 ገጽ ለብጩ። ከዚያም ከወርቅ ጋራ በተሰራ ግምጃ ልብስ ጠቅልለሽ በታላቅ ክብር ምስጋና አኑሪ። ይህንንም እውነት የሆነ ትእዛዝ ለንግሥት እሌኒ ከነገራት በኋላ የመላእክት አለቃ ቅዱስ ገብርኤል ከእርሷ ዘንድ አልፎ ወደ ሰማያት ሄደ። ከዛ ሲቆረጥ እዚህ ጋር ባለፈው የነገርኳችሁ ሲቆረጥ ካህናቱ ንግሥት እሌኒ እንዳዘዘቻቸው ይህንን መስቀል ከሁለት ከፈሉት።
ይከፍሉት ዘንድ በመጋዝ መቁረጥ ጀመሩ። ከዛስ ካህናቱም በአዲስ መጋዝ ይመግዙት ዘንድ ሲጀምሩ ያን ጊዜ ከውስጡ እንደ ውሃ ምንጭ ደም ጎረፈ፣ ከበታቹም በተነጠፈው በየከበሩ ልብሶች ላይ ወረደ። በዚያን ጊዜ ብርሃናዊ መላእክት መጥተው በብርሃን ጽዋ ተቀበሉት። የክብር ባለቤት ጌታችን ኢየሱስ ክርስቶስ በተሰቀለበት በዕለተ ዓርብ አስቀድመው እንዳደረጉት ከዓለም ዳር እስከ ዳር ረጩት፣ ደሙን ማለት ነው። ይህንንም የከበረ ዕፀ መስቀል ከሁለት ከፈሉት። ከመስቀሉ ከሚፈሰው ደም ንግሥት እሌኒ በወርቅ ወጭት ተቀብላ በወርቅ ብርሌ ውስጥ አደረገችው፣ በቤተ ክርስቲያን ውስጥም አስገብታ አኖረችው። የዚያን ጊዜ ወዲህ ንግሥት እሌኒ ከዚህ ከከበረ መስቀል ውስጥ ከፈሰሰው ደም ሳትቀምስ የማትበላና የማትጠጣ ሆነች። ከመስቀል ውስጥ የተገኘው ጌታ በተገደለ ጊዜ ደሙ በዚህ በስቁራት ውስጥ ገብቶ ነበር፣ በቀዳዳ ውስጥ። የት ነው የሚናገረው? ገጽ 197 97 ላይ ወደ ጌታ ወደ ክርስቶስ መስቀል ካህናት በቀረቡ ጊዜ ችንካሮቹ በወጓቸው ቀዳዳዎች ደም፣ ወተት፣ ወይን፣ ቅባት ሲፈስ አገኙት። ይህም ቅባት የክርስቶስ ወገኖች ጳጳሳት፣ ነገስታት፣ ታቦቶች የሚከብሩበት ሜሮን ነው አሉ። ቅባት ደምና ወተቱስ ወይኑስ? የወተቱና የወይኑ ጉዳይ እስካሁን ድረስ አልታወቀም። ያው ወይኑ ለካህናት ነው፣ ሕፃን ለወተት ነው። ለሕፃን ወተት ለሕፃን፣ ወይን ለካህን ማለት ነው። ቅባቱስ ሜሮን ነው። ደሙስ እሌኒ ትጠጣዋለች፣ ይኸው ትቀምሳለች። አሁን ጉዳዩ ምን ልታመጣ ነው ብለህ ካልከኝ 70 ነገስታት ናቸው። ልብ በል እያንዳንድ አሁን ትፈተናለህ ማለት ነው። ሂሳብ 70 ነገስታት ናቸው። ስንዝር ነው እየቆረጥሽ ስጪ ብሎ ያለው። ስንዝር ስንት ሴንቲሜትር ነው? 20 ሴንቲሜትር። ሀያ ሴንቲሜትር 20 ሴንቲሜትርን በ70 ዓመታው እና ሂሳቡን ታች ቁጭ አድርጉት ቶሎ። እኔ አልችልም፣ በቃ በማልችልበት አልገባም። 20 ሴንቲሜትር ነው። አንድ ስንዝር እየቆረጥሽ ሽጭ ብሏታል። ስንት ነው? ኤርሚ ከንትን ላይ ወስደው ነው መጨረሻ ላይ 140 ሺዎች ይድናሉ የሚለው ከላይ የቦታው ለቃቅሞት ኖ 20 ሴንቲሜትር በ70 ስንት ነው? በ70 ስንት ነው? በ70 140 20 ሴንቲሜትር 70 ጊዜ ሲባዛ እኮ 140 ሺህ ነው። 1400 ነው እንደሚሆነው 1400 7 ጊዜ 2 14 አይደል? ሌላው 2 ያ 140 ሺህ 1400 ሰው። እሺ 1400 ወደ ሜትር ሲቀየር ስንት ነው? ቶሎ በሉ። 3 ነጥብ ምናምን ነው የሚሆነው። 1 ሜትር 400 ሴንቲሜትር አይደል? 1 ሜትር የሚባል ስንት ነው? ስንት ሜትር ነው? 14 ነው። 14 ሜትር ማለት ነው። መቱት። አሁንም ልብ በሉ። ነገስታቱ 70 ናቸው። መስቀሉን ቁረጭው አላት። ስንዝር ነው። አንድ ስንዝር 20 ሴንቲሜትር ነው። ስለዚህ 20 ሴንቲሜትርን በ70 አባዛው ስንት ይመጣል? ሂሳብ 20 ሴንቲሜትርን በ70 ምቱት። 1400 አይደል? 1400 ስንት ሜትር ነው? 1400 ሴንቲሜትር ነው አይደል የሚሆነው? ወይስ እንዴት ነው? 14 ሜትር ነው። 14 ሜትር ነው አይደል?
እሺ አማንዬ፣ እሺ ቴንክ ዩ። 20 ሲባዛ በ7 1400 ሴንቲሜትር። 1400 ሴንቲሜትር ስንት ሜትር ነው አማንዬ? እንደዛ አሁን እንዳረከው ስሌቱን አምጣው። 1400 ሴንቲሜትር ስንት ሜትር ነው? እኔ ሂሳብ ላይ የለሁበትም እንዳልኩ አንደኛ 7ኛ ክፍል ነው ትምህርቴን ያቆምኩት። ማቀውን አውቃለሁ፣ ማላቀውን አላውቅም። አሁን ጨዋታውን እናንተ አምጡት አስሉትና 14 ሜትር መሰለኝ እርሚ በመሰለኝ አይደለም። አስልታችሁ አምጡ። እሺ አስልቸው ነው። ኤርሚያስ 14 ሜትር ነው። ኦኬ 14 ሜትር ይላል። አሁን ይሄ 1400 ሴንቲሜትር ወደ ሜትር ሲቀየር 14 ሜትር ነው እንግዲህ የሚለው ያለው 14 ሜትር። እንግዲህ ለነገስታቱ ቆራርጣ እንኳን የሰጠችው 14 ሜትር ነው። ከዛ ደግሞ ወደ ኢትዮጵያ ደግሞ ቀሪው ደግሞ ወደ ኢትዮጵያ ይሁንሽ ብሏታል። ስንት እንዲያቀረብ ምን ያህል አይታወቅም። የክርስቶስ መስቀል የተሰቀለበት 14 ሜትር የሚረዝም ነው ነው ወይ? 14 ሜትር ርዝመት ከምድር 14 ሜትር ርዝመት ባለው መስቀል ላይ ነው ወይ የተሰቀለው? ያውም ወደ ኢትዮጵያ የመጣው ሳይቆጠር ማለት ነው። ለሰባ ነገስታት ያከፋፈለችው ብቻ ነው። ቆርጣ 14 ቦታ ቆርጣ ማን 7 ቦታ ቆርጣ አይ 7 ነገስታት ሲባዛ በ20 ሴንቲሜትር 1400 ሜትር ማለት ነው። ማን ሴንቲሜትር 1440 ነው አይደል ያላችሁ? ሴንቲሜትር 1400 ሴንቲሜትር ለሰባ ማለት ነው። 20 ሲባዛ በሰባ 1400 ሴንቲሜትር። 1400 ሴንቲሜትር ስንት ሜትር ነው? 14 ሜትር። ይሄ ለሰባው ነገስታት የተከፋፈለ ነው። ወደ ኢትዮጵያ ሲመጣው ምን ያህል ሜትር ነው? ወደ ኢትዮጵያ የመጣውን ተውና ራሱ ጌታችን የተሰቀለበት 14 ሜትር በሚሆን መስቀል ላይ ነው የተሰቀለው። መረጃቸው ምንድን ነው? ሜላ ይሄን ነገር አይተዋል? አላዩ እንደዚህ አይተው ታውቃለህ? አይ በጭራሽ እንደዚህ አላሰሉት። ጌታችን የተሰቀለው 14 ሜትር በሚሆን ርዝመቱ ለሰባው ነገስታት የተካፈለው ስንዝር እየቆረጠች የሰጠቻቸው አንዳንድ ስንዝር ነው። አንዱ ስንዝር 20 ሴንቲሜትር ነው። በአሁኑ ያኔ በሰው እንጂ ነው ስንዝር ነው። አሁንም በሰው እንጂ ነው ስንዝር ነው። ይሄ መጽሐፍ አንድ ስንዝር ነው በኤርሚያስ እጅ፣ ያ በዚህኛው መሀል ጣት ስለሚቆጠር ማለት ነው። ጌታችን የተሰቀለበት መስቀል ርዝመቱ ወደ ኢትዮጵያ ከመጣው ውጪ ለሰባ ነገስታት የተካፈለው 14 ሜትር ርዝመት አለው። በጭራሽ ሊያክለች ነው። በጭራሽ ሊሆን የማይችል ነገር ውሸት ገጽ 220 ይኸው ድርሳነ መስቀል ስንዝር እየቆረጥሽ ለሰባው ነገስታት ስጫቸው። አንዱ ክፍል ግን እንደነገርኩሽ ወደ ኢትዮጵያ ሀገር የሚሄድ ይህን መስቀል ክፋይ በከበረ እንቁ መረግድ አዞን በሚባል በብር በወርቅ ሶፋር በሚባል በእንቁ በአራት ያለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድሞቼ እናቶቼ በትንቢተ ሶፎንያስ ላይ ይመስለኛል ይሄን ቃል እግዚአብሔር የተናገረው ሕዝቤ ባተላው ላይ ተቀምጧል ብሎ እንዳለ በተረትና በውሸት ላይ እየተንከባለለች እየተቀመጠች ቤተክርስቲያን ናት። አልሰማ ብላ በራሷ ልጆች እግዚአብሔር ሲነግራት አልሰማ ብላ ነውሯን ይኸው አደባባይ ላይ አሁን ይሰጣ ጀመር ማለት ነው። 14 ሜትር ቁመት ባለው ወደ ኢትዮጵያ የመጣው ራሱ አልተለካም። ለሰባው ነገስታት ብቻ ያከፋፈለቻቸው አንድ ስንዝር ነው። አንድ ስንዝር 20 ሴንቲሜትር ነው። ነገስታቱ ስንት ናቸው? 70 20 ሴንቲሜትር በ7 ስታባዛው
40 ሴንቲሜትር ይሆናል። 1440 ሴንቲሜትር ወደ ሜትር ስትቀይረው 14 ሜትር ይሆናል። እናንተ እንደነገራችሁ ወደ ኢትዮጵያ የመጣው እንደ በትንሹ አንድ ክንድ በላይ አይበልጥ። ስንት እንደሆነ አይዶ ነው። ግማደ መስቀሉ ጊሼን ነው አሉ ማለት በቃ በከበሮ ይዞ ማዘጥ ብቻ ነው። ስንት ሜትር ነው የመጣው? መቼ ነው የመጣው? ማንም አይነግረም። This is Orthodox. ከንዱ ጉዳቸው ጋር ቁጭ ብለው ነው። ንግስቲቱ ደም ትጠጣላለች። ደም የጠማት ሴትዮ ናት። በመጽሐፏ ላይ እንደተነገረው ያንን ደም ትጠጣለች። በመጋ ሲሰነጠቅ ሲቆረጥ ንግስቲቱ ደም አገኘች። በኢየሱስ ክርስቶስ መስቀል ውስጥ በቀዳዳ ውስጥ የገባ እዚህ ገጽ 197 እንደሚናገረው ማለት ነው። ወደ ጌታም ክርስቶስ መስቀል ካህናት በቀረቡ ጊዜ ችንካሩ በወጓቸው ቀዳዳዎች ውስጥ ደምን፣ ወተትን፣ ወይንን፣ ቅባትን ሲያፈስ አገኙት ይላል። ኬት መጣስ? ያሁን ወንድሞች እናቶች፣ ደምስ እሺ ከአካሉ ላይ ነው የፈሰሰው። የተቸነከረው የጌታ እጅ ነው። ደምስ እሺ ከአካሉ ላይ የፈሰሰው ዮሐንስ ሲናገር ከአካሉ ደምና ውሃ ወጣ ነው ብሎ የሚለው። ወተት የወጣው ከምኑ ነው? ያው በልጅነቱ ሲጠባ የነበረው ነው አይደል? እንዲህ ብለን እናላግጥባችሁ እንጂ ተረታም ትውልድ። ወተት ኬት ነው የመጣው? ወይንስ ኬት ነው የመጣው? የጠጣው ነው የያዘ ለፋሲካ? ደም፣ ወተት፣ ወይን፣ ቅባት ሲፈስ አገኙት። ይህም ቅባት የክርስቶስ ወገኖች ጳጳሳት፣ ነገስታት፣ ታቦቶች የሚከብሩበት ሜሮን ነው አለ። የሜሮን ጉዳይ ሜሎስ ፊት ማንሳት። ምክንያቱም ሜሪ ሲሉ ነበር። አንድ ሰሞን ሜሪ ሲያስብላቸው ነበር። ወይዘሮ ሜሪ ነች ወይ ወይዘሪት ሜሪ እየተባለ ማለት ነው። ያ ወንድሞች እናቶቼ፣ ሌላ ውሸት ማለት ነው። 14 ሜትር ርዝመት ማለት መስቀሉ ስንት ሜትር ነው ብለህ ጠይቀው። ወደ ኢትዮጵያ የመጣውን ቢያንስ በትንሹ እንደ 1 ሜትር ብለን ጨምርበት። 15 ሜትር 15 ሜትር ወደ ኢትዮጵያ የመጣው አልተነገረንም። 14 ቦታ ግን የተቆረጠው ስናሰላው 14 ሜትር ሆኗል። ይሄን ያህል በሚያክል መስቀል ላይ ነው እንዴት ተሰቀለው? 14 ሜትር ምን ያህል ርዝመት አለው ወንድሞች እናቶች? ሩቅ እኮ ነው ሜትር 14 ሜትር መስቀል። እሺ ወገኖች የምትናገሩት ካለ መቀጠል ትችላላችሁ። ሜላም ጨምረው ካለ መቀጠል ትችላለህ። እና እዚህ ጋር ይብቃን። እኔ ይብቃኝ ለዛሬ ማለት ነው። አንድ ቄስ ድርሽ ያለ የለም። ከበስተጀርባ ብዙ ሺህ ሰው ተደብቆ ይሰማልሃል እንደ ኒቆዲሞስ። ታሪካችሁ ኦርቶዶክስ ኤርሚ ድምጽ የለም። ሶሪ እያወራው ነበር እኮ በጣም ይቅርታል። እሺ ወገኖቼ፣ ስለዚህ በተነበበው በዚህ ታሪክ ውስጥ ኦርቶዶክሳውያን ወገኖች ታሪካችሁ እርስ በርስ የሚጣረስ እርስ በርስ ውሸት የሆነ አንዱ ከአንዱ የማይስማማ ስንት ሚሊዮን ህዝብ ወጥቶ የሚያከብረው የደመራ በዓል ታሪኩ ወደኋላ ይጠና፣ ይበርበር፣ ይፈተሽ ተብሎ ቢባል አንዳችሁም ቆማችሁ ይሄን ታሪክ እውነት አታደርጉትም። የታሪክ ድርሳኖቻችሁ የሚናገሩት በውጭ ሀገር የተጻፈውን ባላቅም በኢትዮጵያ ግን የተጻፈውን የኢትዮጵያ ኦርቶዶክስ ቤተክርስቲያን የጻፈችውን ገድሉን ስናነብ ድርሳኑን ስናነብ ታሪኩን ስናነብ ያገኘነው ነገር ንግስቲቱ አይሁዳውያንን በመጨፍጨፍ ይህንን መስቀል የመስቀል በዓል ተብሎ የተባለውን ለብዙ አይሁዳውያን መሰቃየት፣ መራብ፣ መጠማት፣ መገደል በሰይፍ አንገታቸውን በመቅላት ደም አፍስሳ ነው መስቀል ተቀብላ በጦርነት አሸንፋ ይዛው ሄደችው ተብሎ የተባለው። የደም ጉዳይ ከተነሳ ሴቲቱ አይደለም የአይሁዳውያን ደም አፍሰሳ አይደለም የራሷን ደም አፍሰሳ በውሃ ውስጥ ጨምራ ባሏን ቁንስጣን ሁሉ ጭምር ሳይቀር ታጠምቅ የነበረች ሴት ነች። ይህም ብቻ አይደለም፣ የሰውንም ማለት የመስቀሉ ሲቆረጥ ከመስቀሉ ውስጥ ደም ወጣና ፈሰሰ። ያም ደም ብቻ ሳይሆን ወተትና ወይንም ሁሉ ጭምር ፈሷል፣ ቅባትም ተገኝቷል። ደሙን እሷ ተጠጣው ነበረ። ከመስቀል ውስጥ የተገኘ ከ300 ዓመት በኋላ የተገኘ
በመስቀሉ ላይ ሲቸነክሩት በቀዳዳው ውስጥ የገባ የክርስቶስ ደም እንደ ጎርፍ ፈሶ መላእክት መጥተው ቀርተው በዓለም ዙሪያ ያረጩት ይላል። ምን ያህል ደም እንደሆነ አስብ እንግዲህ። ጌታ ሰው ነው፣ ሰው ሆኖ ስለተወለደ ሰው ነው። በሰው ውስጥ ከ5 እስከ 7 ሊትር ደም እንዳለ ነው የሚናገሩት ዶክተሮች፣ የጤና ባለሙያዎች እዚህ ስላላችሁ። ያኔ እንኳን በተሰቀለ ሰዓት ላይ በመስቀል ላይ እነ ኡራኤል እየመጡ ቀርተው ናግራም በተባለ አውራጃ በኢትዮጵያ ውስጥ ትግራይ አልፎም እንደገና ደግሞ በኢትዮጵያ ግዛቶች አፍላጎቿን፣ ምንጮቿን፣ ተራሮቿን ሁሉ ወንዞቿን ሁሉ ኡራኤል እየዞረ ረጨው ብላችሁናል። ያኔ ተረይቶ ያላለቀ መስቀል ውስጥ ደግሞ የቀረ አንድ መዓት እንደ ጎርፍ ፈሰሰ ይላል። መስቀል ውስጥ የቀረ ደም እንደ ጎርፍ ፈሰሰ። ከዛ አሁንም መላእክት መጡና እንደ ልማዳቸው ቀድሞ በቀራንዮ በነበረበት ሰዓት ላይ በዓለም ዙሪያ ሄደው እንደረጩት አሁንም ደግሞ ቀዱና ከዛ ከመስቀል ውስጥ ይዘው ሲሄዱ ሌኒ ደግሞ ቀርታ በወርቅ ጽዋ አድርጋ በቤተ ክርስቲያን ውስጥ አደረገችው እና ያንን ፒውር የሆነ ንጹህ ደም ተጠጣው ነበረ። እና ሴትዮዋ እኮ ጭራቅ ነች ማለት ነው። ንግስት ሌኒ እኮ ጭራቅ ነች ማለት ነው። ደም ትጠጣለች። ሰባ ነገስታት መጡ። መስቀሉን ከዛ ቆራርጠሽ ለሰባ ስጫቸው። ስንዝር እያደረግሽ ስንዝር 20 ሴንቲሜትር ነው። 20 ሴንቲሜትርን በሰባ ስንመታው 1440 ሴንቲሜትር መጣ። 1440 ሴንቲሜትር ሲመጣ እህቶች ወንድሞች አስልተውት 14 ሜትር ነው። 14 ሜትር በሚያህል መስቀል ላይ ተሰቀለ ማ ክርስቶስ። ምን መረጃ አላቸው? 14 ሜትር የሚጎተት መስቀል ነበር እንደ ጌታ ይዞ ሄደው። እንዲህ ነው የዘመናት ታሪክን ብትንትን የምናደርገው ማለት ነው። ጥያቄ ትጠይቃለህ። በመጽሐፍቶቻችሁ ታሪክ ታፍራላችሁ። እና ቴንኪው። ወደ መጠቅለሉ እንሂድ። ሜላ የምትለው ካለበልና ከታች ጀምረን ወደ ላይ እንሂድ። ወገኖች ይጨርሳሉ። እዚህ ታሪክ ፊት አትቆሙም። ለዚህ ነው ጥግ ጥግ ሆናችሁ የምታዩት ለማለት ፈልጌ ነው። ሜላ ቀጥል። ቴንኪው። እሺ አንድ ነገር ለመጨመር ያክል እንግዲህ ኢትዮጵያ ውስጥ ያለው ታሪክና ውጭ ያለው ታሪክ በጣም ነው የሚለያየው። አንተም እንዳልከው የእሱ አባል በነገራችን ላይ ክርስቲያን አልነበረ። ክርስቲያን ሳይሆን የሞተው መዛግብቶች እንደዛ። በተለይም ደግሞ ክርስቲያን ሳይሆን ነው የሞተው። በኋላ እኮ ወደ ክርስትና አመጣችሁ እኮ ነው ተብሎ የሚባለው። እንደዛ የሚባለው። የውጭው ግን እንደዛ አይደለም። ክርስቲያን አልነበረም። ፀሐይን ነበር የሚያመልከው። የፀሐይ አምላኪ ነበር። ሲሞትም እንግዲህ ክርስቲያን አልነበረም ባሏ። ሌላው እኛ ሀገር የሚነገረው ሌላው ትርክት ምንድን ነው? ልጇን ወደ ክርስትና ያመጣችው እሷ እንደሆነች ነው የሚነገረው። እሷ ድምፅ ለምን ይርቃል? ሜራ ድምፅ ይርቃል። በየመካከል ምን ሆኖ ነው ድምፅ ይርቃል? አዎ ይታፈናል ድምፅ። አሁን ጥሩ ነው ይሰማል? እሺ ትንሽ ጨምርበት። አንዳንዴ ናይስ ይሆናል፣ አንዳንዴ በጣም ይርቃል። አሁን የሚሰማ ከሆነ በ63 ዓመቷ ነው እሷ ክርስቲያን የሆነችው። ክርስቲያን እንድትሆን ያረጋት ልጇ ነው እንጂ እሷ አይደለችም ልጇን ክርስቲያን ያደረገችው። ይሄ ራሱ በጣም የታሪክ መዛባት እንዳለ መረዳት እንችላለን። እንደውም አንዳንድ የታሪክ ጸሐፊያን እንደሚናገሩት ከሆነ እሷ ክርስቲያን ከመሆኗ በፊት እንግዲህ በዛ ጊዜ የነበረው የኢምፐረሩ ወይም ደግሞ እሷ ሜላ ተቋርጠሃል። ድምፅ በሙሉ ጠፍቷል። ይሰማል ወገኖች? የኔ ድምፅ ትሰማለህ አንተ ኤርሚ? የሜላ ትንሽ ራቀ ነው በጣም። ሜላ አትሰማም። ድንገት እየተናገርክ ከሆነ ሚዩት አልተደረከም፣ ግን አትሰማም። ሜላ ጨርሷል እኮ ኤርሚ መሰለኝ።